የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ዜና ውጃዎች ጋር አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በመቶዎች የሚቆጠሩ ወታደሮች መገደላቸው ተሰማ። የፋኖ ኃይሎች በጎጃም በተደረገው ውጊያ ከፍተኛ ድል አስመዝግበናል ሲሉም የብልጽግና አገዛዝ በበኩሉ ፋኖ ወደ ከተማ ሾልኮ ገባብን ሲል አስታውቋል። ውጊያው በጎንደርና ወሎ የተለያዩ አካባቢዎች ዛሬም የቀጠለ ሲሆን በዝርዝር እናየዋለን። ኢትዮጵያ በ2024 የወባ ስርጭት ከተስፋፋባቸው ሀገራት አንዷ መሆኗን የዓለም ጤና ድርጅት አስታወቀ። ኢትዮጵያ፣ የመንና ማዳጋስካር እንደ አውሮፓውያን አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም ጤና ድርጅት ይፋ አድርጓል። ዋነኛው የወባ ስርጭት ደግሞ በሀገራቱ መካከል ያለው የውስጥ ችግርና በዓለም አቀፍ እርዳታ መቋረጥ ነው። በዝርዝር እናየዋለን። የትራምፕ አስተዳደር አውሮፓ የስልጣኔ መጥፋት ተጋርጦበታል አለ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣው ስትራቴጂ ሰነድ ላይ አስጠንቅቋል። ይህ የፕሬዝዳንቱ አስተዳደር ሰነድ ብዙ ሀገራትን ያሰሰ ሲሆን አንዳንድ ነገሮች አስተማማኝ አጋር ሆነው ስለመቀጠላቸው ያለውን ጥርጣሬም ገልጿል። የአዲሱን ስትራቴጂ ሰነድ አውሮፓ ትኩረት ሰጥቶ ተመልክቷል የተባለ ሲሆን በአፍሪካ ጉዳዮች ላይ የዘረዘረውን እናቀርባለን፣ ትሰሙታላችሁ። አሜሪካና የዩክሬን ተራዳሪዎች ወደ ሰላም የሚደረገው ትክክለኛ ጉዞ የሚወሰነው በሩሲያ ነው አሉ። የአሜሪካና የዩክሬን ከፍተኛ ተራዳሪዎች አርብ ዕለት በዩክሬን የሚካሄደው ጦርነት ለማስቆም የሚያስችል ውጤታማ ውይይት ማካሄዳቸውን ከገለጹ በኋላ ሰላም የሚደረገው ጉዞ የሚወስነው በሩሲያ ነው ብለዋል። እንዴት የሚለውን አብራችሁ ውስጥ ቆዩ ተሰሙታላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ የቀጠለ ሲሆን በመቶዎች የሚቆጠሩ ወታደሮች ዛሬ በውጊያው ተገድለዋል። የፋኖ ኃይሎች በጎጃም በተደረገው ውጊያ ከፍተኛ ድል አስመዝግበናል ሲሉ የብልጽግና አገዛዝ በበኩሉ ፋኖ ወደ ከተማ ሾልኮ ገባብኝ ሲል አስታውቋል። ውጊያው በጎንደርና ወሎ የተለያዩ አካባቢዎችም ዛሬም ቀጥሏል። በክልሉ ጎጃም ቀጠና በርካታ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከመቶ በላይ ወታደሮች መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተለይም በሰከላ፣ ዳንግላ፣ ጃዊና መተከል፣ ዳንጉራ አካባቢዎች የተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ናቸው ተብሏል። በምዕራብ ጎጃም ዞን ሰከላ ወረዳ በተደረገው ውጊያ የፋኖ ኃይሎች በአገዛዝ ጦር ላይ ድል መቀናጀታቸውን በመጥቀስ አንድ ሻለቃ አዛዥ ጨምሮ በርካታ የአገዛዙ ወታደሮች መገደላቸውና 42 ጥቁር ክላሽ መማረኩን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ አስታውቋል። ህዳር 26 2018 ዓ.ም በሰከላ ወረዳ አጉት ከተማ በተደረገውና ሁለት የፋኖ ኮሮች አህዶች በቅንጅት የአገዛዝ ጦር ላይ በከፈቱ ውጊያ አመራሮች ጨምሮ ከ50 በላይ ወታደሮች ተገድለዋል ነው ያለው አፋባ። የአገዛዝ ጦር በበኩሉ ከግሽ አባይ፣ ማንኩሳ፣ ቡሬ፣ ገነት አቦና ፍኖተ ሰላም ፔምፔ ዙ 23 እና ሌሎች ከባድ መሳሪያዎችን በመያዝ ከ3 ሰዓታት በላይ ከፋኖ ኃይሎች ጋር ውጊያ አድርጓል። የአገዛዝ ጦር ከዚህ ቀደም አጉት ከተማ ንጹሃንን በግፍ መግደሉን ተከትሎ የከተማ ነዋሪዎች የአገዛዝ ጦር ወደ ከተማ ሲጠጋ ቤታቸውን ጥለው ከከተማ መውጣታቸው መዘገባችን ይታወሳል። በተያያዘም የአገዛዝ ጦር ወደ አጉት ከተማ በተንቀሳቀሰበት ወቅት የፋኖ ኃይሎች ግሽ አባይ ከተማ መቆጣጠራቸውን መግለጻቸው የሚታወስ ሲሆን የሰከላ ወረዳ የብልጽግና አገዛዝ አስተዳዳሪ አቶ ሰሞን ተገኘ በኩላቸው ፋኖ ወደ ከተማ ሾልኮ ገባብን ሲሉ ግሽ አባይ ከተማ በፋኖ መያዟን አረጋግጠዋል። ከትላንት በስቲያ የፋኖ ኃይሎች ለሰዓታት ከተማዋን በመቆጣጠር የአገዛዝ ጦር አባላትና የብልጽግና አመራሮችን መግደላቸውን ኢትዮኒውስ ከከተማ ነዋሪዎች አረጋግጣለች። በተመሳይ በዚሁ ጎጃም ቀጠና ዳንግላ ወረዳ አፈሳ ከተማ አካባቢ ከባድ ውጊያ መደረጉ ነው የተሰማው። የአገዛዝ ጦር ከደቡብ ሜጫ ወረዳ በዳጊ በኩል ወደ ዳንግላ ወረዳ አፈሳ ከተማ ሲንቀሳቀስ በፋኖ ኃይሎች ውጊያ ተከፍቶበት ከባድ ወታደራዊ ኪሳራ ደርሶበታል ሲሉም የፋኖ የመረጃ ምንጮች ተናግረዋል። ከውጊያው በሽሽት ላይ የነበረው የአገዛዝ ጦር ዘለሳ ጊዮርጊስና ባቻ ሚካኤል አካባቢ ተኩስ ተከፍቶባት በርካታዎች ተገድለዋል ሲሉ ነው የመረጃ ምንጮች አክለው የተናገሩት። በውጊያው ከተገደሉት የአገዛዝ ጦር አባላት መካከል አመራሮች ይገኙበታል ተብሏል። በተመሳሳይ በመተከል ዳንጉር ወረዳና በጃዊ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀጠሉ ታውቋል። በተለይም በጃዊ ወረዳ ዘንዘን የተባለ ቦታ የእጅ በእጅ የጨበጣ ውጊያ መደረጉ ነው የተሰማው። በውጊያው ከ30 በላይ የአገዛዝ ወታደሮች ሲገደሉ በርካታ የጦር መሳሪያዎችን በፋኖ ኃይሎች እጅ ገብተዋል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ አስታውቋል። በተያያዘም የፋኖ ኃይሎች በመተከል ዞን ዳንጉር ወረዳ ኤልፍኝ የተባለ አካባቢ በከፈቱ ውጊያ 10 የአገዛዝ ጦር አባላት መገደላቸውን የፋኖ
የመረጃ ምንጮች ጨምሮ ተናግረዋል። የአገዛዙ ጦር የፋኖ ኃይሎች ውጊያ በደቡብ ጎንደር የተለያዩ አካባቢዎች ቀጥሏል። በዞኑ ጋይንት ቀጠና ዛጎች አካባቢ ከ10 ሰዓታት በላይ የቀጠለ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በአካባቢው በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ነው አክለው ለኢትዮኒውስ ተናገሩት። በዞኑ ስማዳ ወረዳ ደግሞ ለተከታታይ ቀናት ውጊያ እየተደረገ እንደሚገኝ የታወቀው በተለይም በስማዳ ወረዳ የኳሳ የተባለ አካባቢ የተለያዩ የፋኖ ክፍለ ጦሮች በመቀናጀት ከአገዛዙ ጦር ጋር ከባድ ውጊያ እያደረጉ እንደሚገኙ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በአካባቢው የእጅ በእጅ በጨበጣ ውጊያም ነው እየተደረገ ያለው ሲሉ ነው የመረጃ ምንጮቹ ለሚዲያችን የተናገሩት። በሌላ በኩል ከቀናት በፊት የፋኖ ከፍተኛ አመራሮች ይገኙበታል በሚል በአገዛዝ ጦር ከባድ ውጊያ ተከፍቶበት የነበረው የከለላ ወረዳ ደገር ከተማ አካባቢ ውጊያ ማገርሸቱን የፋኖ ኃይሎች አስታውቀዋል። ከቀናት በፊት በተደረገው ውጊያ በፋኖ የተቀናጀ ኃይል ሽንፈት አስተናግዶ ከአካባቢው ወጥቶ የነበረው የአገዛዝ ጦር ተጨማሪ ኃይል ይዞ በድጋሚ ወደ አካባቢው በመንቀሳቀስ ነው ውጊያው የተቀሰቀሰው ተብሏል። ውጊያው ትላንት ህዳር 26 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በሁለት አቅጣጫ ወደ ደገር ከተማ ለመግባት ከሞከረ የአገዛዝ ጦር ጋር ነው ውጊያ እየተደረገ የሚገኙ ያሉት የፋኖ የመረጃ ምንጮች በተለይም ወረቆ ወንዝና ቆርቄት በተባሉ አካባቢዎች ከባድ ውጊያ ቀጥሏል ብለዋል። አፋባና አፋድ በቅንጅት በተሰለፉበት በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ነው የተባለው። በተለይም በአገዛዙ ጦር የሚጠቀመው ከባድ መሳሪያ በአርሶ አደሮች ላይ የደረሰ ሰብል ላይ ቃጠሎ ያስከተለ መሆኑን የመረጃ ምንጮች ጨምረው ነግረውናል። በተመሳይ በደቡብ ወሎ ዞን ደላንታ ወረዳ ሾጋ የተባለ አካባቢ ለሁለት ተከታታይ ቀናት ውጊያ ተደርጓል ተብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በውጊያው ድል አስመዝግበናል ሲል ነው ያስታወቀው። በደላንታ ወረዳ በተደረገ ውጊያ ከ90 በላይ የአገዛዝ ጦር ተደምስሷል ያለው አፋባ በውጊያ ሜዳው ጉዳት የደረሰበት የአገዛዝ ጦር በአዋሳኝ አካባቢ የሚገኘው ዳውንት ወረዳ ውስጥ የአርሶ አደሮችን መኖሪያ ቤቶች በሞርታር አቃጥሏል ሲል ወቅሷል። የብልጽግና አገዛዝ ባለስልጣናት የክልሉ ህዝብ እፎይታ የሚሰጥ ያሉትን ከግለሰብ ጋር የሰላም ስምምነትን ፈረማቸውን በገለጹ ማግስት በሁሉም ቀጠናዎች ከፍተኛ ሰብአዊና ቁሳዊ ጉዳት ያስከተለው ውጊያ ቀጥሏል። ኢትዮጵያ በ2024 የወባ ስርጭት ከተስፋፋባቸው ሀገራት አንዷ መሆኗን የዓለም ጤና ድርጅት አስታወቀ። ኢትዮጵያ፣ የመንና ማዳጋስካር እንደ አውሮፓውያን አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም ጤና ድርጅት ይፋ አድርጓል። ድርጅቱ ወባ በ2024 ብቻ 610 ሰዎችን ገደማ ገድሏን ብሏል። የተባበሩት መንግስታት የጤና ተቋም ሐሙስ ዕለት ባወጣው መግለጫ ላይ እንዳለው አብዛኛዎቹ በወባ ተይዘው የሞቱት ከሳራ በታች ባሉ የአፍሪካ ሀገራት የሚኖሩ ህጻናት ናቸው። መድኃኒትን የሚቋቋም የወባ ዝርያ መፈጠሩ፣ የአየር ንብረት ለውጥና የገንዘብ ድጋፍ መቀነስ በሽታው ይበልጥ ሊስፋፋ ይችላል የሚል ስጋት የፈጠሩ ጉዳዮች መሆናቸውን አስታውቋል። እንደ አውሮፓውያኑ በ2023 በበሽታው ከሞቱት ቁጥር በ2024 ትንሽ ከፍ ያለ መሆኑን ጨምሮ ገልጿል። በተጨማሪም በሽታው የተያዙ አዲስ ሰዎች ቁጥር ከ273 ሚሊዮን ወደ 282 ሚሊዮን ከፍ ብሏል ተብሏል። የዓለም ጤና ድርጅት ዓመታዊ የወባ ሪፖርቱን ይፋ ያደረገ ሲሆን በሁለት ሺዎቹ ወባን በመከላከል ረገድ ከፍተኛ መሻሻል ታይቶ የነበረ ሲሆን ባለፉት ጥቂት ዓመታት ግን በሽታውን ለመከላከል የሚደረገው ትግል መቆሙን ድርጅቱ ገልጿል። ከነዚህ ውስጥ ኢትዮጵያ ስሟ ተጠቅሷል። እስካሁን ድረስ 47 ሀገሮች ከወባ ነጻ መሆናቸውን ተረጋግጧል። በአንጻሩ በተለይም በኢትዮጵያ፣ ማዳጋስካርና የመን በበሽታ የሚያዙ አዳዲስ ሰዎች ቁጥር ከፍተኛ ደረጃ ጨምሯል። የዓለም ጤና ድርጅት በግልጽ እንዳስቀመጠው እነዚህ ሀገራት በዋናነት በጦርነት በግጭትና በመፈናቀል የሚታመሱ የሀገራቱ መንግስታትን በግልጽ ለጤና ጉዳይ ትኩረት የማይሰጡ ጦርነትን የሚያስፋፉ ነው ተገኝተዋል። በተለይም በኢትዮጵያ ባለፉት 7 ዓመታት በቀጠለው ጦርነት የወባ መስፋፋትና የመድኃኒቶችን በመከላከያ ሰራዊት መዘረፍ፣ የኮንትሮባንድ መስፋፋት፣ ለነዋሪዎች የሚደርሱ የጤና ተቋማት ላይ መከላከያ ሰራዊትና አገዛዙ የሚፈጽሟቸው የድሮን ጥቃቶች፣ በተረፉትን መድኃኒቶች የአገዛዙ ጦር አባላት መታከማቸውና በዋናነትም ለንጹሃን ዜጎች ትኩረት አለመሰጠቱ የወባ ስርጭቱን እያስፋፋው እንደነበረ ሲነገር ቆይቷል። የዓለም ጤና ድርጅትም በኢትዮጵያ የወባ ስርጭት በ2024 ተስፋፍቷል ያለው በእነዚህ ምክንያት እንደሆነ በግልጽ አስቀምጧል። በዓለም ጤና ድርጅት የዓለም አቀፍ የወባ ፕሮግራም ዳይሬክተር ዳንኤል ንጋሚጄ ዳማንዲ ብዙ ሰዎች አሁን መከላከልና መዳን በሚችል በሽታ እየሞቱ ነው ማለታቸው ሬተርስ ዘግቧል። ከአየር ንብረት ለውጥና ግጭት ጎን ለጎን አንዳንድ የወባ ዝርያዎች የመከላከያ መድኃኒቶችና በአጎበር ላይ የሚነከሩ ጸረ ተባዮችን መቋቋም አቅማቸው እየጨመረ መምጣቱን በሽታውን ለመከላከል የሚደረገውን ጥረት የሚፈታተኑ ሆነዋል ብሏል። በሽታውን የሚያዙ አዲስ ሰዎችና የሞቱ ሰዎች ቁጥር መጨመር በከፊል ከህዝብ እድገት ጋር የተቆራኘ መሆኑን ዳይሬክተሩ ገልጿል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከ2015 እስከ 2024 ባሉት ጊዜያት ውስጥ በበሽታው የሚያዙ አዲስ ሰዎች ቁጥር መጨመሩን ገልጿል።
ከ100 ሰዎች ውስጥ ከ59 እስከ 64 የሚሆኑ ለበሽታው የመያዝ እድላቸው ከፍ ብሏል ይላል። በበሽታው የሞቱ ሰዎች ቁጥር ደግሞ በትንሹም ቢሆን መቀነሱን የገለጸው ድርጅቱ ከ100 ሰዎች ውስጥ 14.9 ወይም 13.8 መቀነሱን አሳይቷል። እንደ ዓለም ጤና ድርጅት ገለጻ የተገኘው የገንዘብ ድጋፍ ከሚያስፈልጋቸው በታች እየሆነባቸው በመሆኑና ለመድኃኒት አቅርቦት አሜሪካ ተሰጠ የነበረው ድጋፍ መቋረጡ ደግሞ አንዱ ምክንያት ሆኗል። ለጋሾች ሀገራት በተለይ ጎባን ለመቆጣጠር በ2024 ውጭ ያረቡት ገንዘብ 3.9 ቢሊዮን ዶላር ነው። ይህ ቁጥር ድርጅቱ ካስቀመጠው የ9 ቢሊዮን ዶላር በላይ እቅዱን እጅግ ያነሰ ሆኖበታል። ባለፈው ዓመት የተመዘገበው በሽታው አዲስ የተያዙና የሞቱ ሰዎች ቁጥር በዚህ ዓመትም ከተቋረጠው እርዳታ ጋር የሚያያዝ አይደለም ብሏል። ዶናልድ ትራምፕ በጥር 2017 ወደ ስልጣን መምጣታቸውን ተከትሎ አገሪቱ ለወባ ሕክምና የምትሰጠውን ድጋፍ ተቋርጧል። ይህም እርምጃ በዚህ ዓመት ወባን ለመከላከል የሚደረገውን ትግል በእጅጉ እንደሚጎዳውና ምናልባትም ቁጥሩ ከዚህ የከፋ ሊሆን እንደሚችል ነው የተዘገበው። የትራምፕ አስተዳደር አውሮፓ የስልጣኔ መጥፋት ተጋርጦባታል አለ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣው የስትራቴጂ ሰነድ ላይ ይፋ አድርጓል። ይህ የፕሬዝዳንቱ አስተዳደር ሰነድ አንዳንድ ሀገሮች አስተማማኝ አጋር ሆነው ለመቀጠላቸው ያላቸው ጥርጣሬም ገልጿል። አዲሱ ስትራቴጂ ሰነድ አውሮፓን ትኩረት ሰጥቶ ተመልክቷል ይላል ቢቢሲ። ባለ 33 ገጹ የብሔራዊ ደህንነት ስትራቴጂ የአሜሪካ ፕሬዝዳንት ለዓለም ያላቸውን ራዕይና እንዴት የአሜሪካን ወታደራዊና ኢኮኖሚያዊ ኃይል ተጠቅመው ይህንን ለማስፈጸም እንደሚሰሩ ይተነትናል። ትራምፕ ሰነዱን አሜሪካ በሰው ልጅ ታሪክ ውስጥ ታላቅና ስኬታማ ሀገር ሆና እንድትቀጥል የሚያደርገውን ፍኖተ ካርታ ሲሉ ይገልጸውታል። ሰነዱ በሚመለከት የአውሮፓ ፖለቲከኞች ምላሽ ሰጡ ሲሆን የጀርመን የውጭ ጉዳይ ሚኒስትር ጆአን ዋዲፑል አገራቸው ከውጭ የሚመጣ ምክር እንደማያስፈልጋት ተናግረዋል። የአሜሪካ መደበኛ የብሔራዊ ደህንነት ስትራቴጂ በፕሬዝዳንቱ በእያንዳንዱ የስልጣን ዘመን አንድ ጊዜ ይፋ ይደረጋል። ሰነዱ ለወደፊት ፖሊሲዎችና በጀቶች ማዕቀፍ ሆኖ የሚያገለግል ሲሆን በተጨማሪም ፕሬዝዳንቱ ቅድሚያ የሚሰጧቸውን ጉዳዮች የትኞች እንደሆኑ ለዓለም ማህበረሰብ የሚያሳይ ነው። አዲሱ ሰነድ ትራምፕ በዚህ ዓመት መጀመሪያ ላይ ለተባበሩት መንግስታት ድርጅት ካደረጉት ንግግር ጋር ተመሳሳይነት አለው ይላል ቢቢሲ። ትራምፕ በዚህ ንግግራቸው የአውሮፓ ሀገራት በስደትና በንጹህ ኤነርጂ አቅርቦት ላይ በሚከተሉት ፖሊሲ በመጥቀስ ከባድ ትችት ሰንዝረዋል። አዲሱ ሰነድ ትራምፕ ከዚህ ቀደም የያዙትን አቋም የሚያጠናክር ሲሆን የምዕራባውያን ማንነት እንዲታደስ ጥሪ ያቀርባል። የውጭ ተጽዕኖ ለመዋጋት የጅምላ ስደትን ለማስቆምና አሜሪካ ቅድሚያ ከምትሰጣቸው አንዱ የሆነውን የአደንዛዥ አዘዋዋሪዎችን ለመግታት የሚሰሩ ስራዎች ላይ ትኩረት አድርጓል። በአውሮፓ ላይ በማተኮር አሁን ያለው አዝማሚያ ከቀጠለ አህጉሪቱ በ20 ዓመታት ወይም ከዛ ባነሰ ጊዜ ውስጥ የማትታወቅ እንደምትሆን ይጠቅሳል። የአውሮፓ ስልጣኔ ላይ የተጋረጡት የመጥፋት አደጋዎች የኢኮኖሚያዊ ጉዳዮች ካስከተሉም ችግር ይልቅ እውነተኛና ይበልጥ ግልጽ ሆኖ እንደሚታይ ያብራራል። ኢኮኖሚያዊ ጉዳዮች በእውነተኛና በይበልጥ ግልጽ በሆነው የስልጣኔ መጥፋት የተጋረጠበትን መሆኑን ይዘረዝራል። ሰነዱ የተወሰኑ የአውሮፓ ሀገራት አስተማማኝ አጋር ሆነው ለመቀጠል የሚያስችል አስተማማኝ ኢኮኖሚና ወታደራዊ ኃይል ሊኖራቸው እንደሆነም ግልጽ አይደለም ይላል። በተጨማሪም የአውሮፓ ህብረትና ሌሎች የሽግግር አካላት ያላቸውን አካላት የፖለቲካ ነጻነትና ሉዓላዊነታቸውን የሚያንኳሱ ተግባራት እያከናወኑ እንደሆነ ማንሳት ከሷል። አክሎም የስደት ፖሊሲዎች ምሬትን እየፈጠሩ ነው ያለው ሰነዱ የመናገር ነጻነትን ይገድባል፣ እንዲሁም የፖለቲካ ተቃዋሚዎች ይፈተናሉ ሲል ይዘረዝራል። ከዚህ በተጨማሪም የልደት መጠን መወሰን፣ ብሔራዊ ማንነትን ማጣትና በራስ መተማመን በሰነዱ ላይ የአውሮፓ ህብረትን በሚመለከት ከሰፈሩት መካከል ይገኙበታል። በአንጻሩ ሰነዱ እያደገ የመጣው የአውሮፓ ብሔርተኝነት አቀንቃኝ ፓርቲዎች ተጽዕኖ የሚያወድስ ሲሆን አሜሪካ የአውሮፓ አጋሮቿ ይህንን የመንፈስ መነቃቃት እንዲያበረታቱ ተበረታታለች ብሏል። የትራምፕ አስተዳደር በጀርመን የደህንነት ተቋም ዋልታ ረገጥ ተብሎ ከተፈረጀው አክራሪ የቀኝ ዘመን ፓርቲ ኤኤፍዲ ጋር ግንኙነት ፈጥሯል። የጀርመን የውጭ ጉዳይ ሚኒስትር ዋዴፑል ዩናይትድ ስቴትስ በኔቶ ጥምረት ውስጥ በጣም አስፈላጊ አጋር ናት እናም ሆና ትቀጥላለች። ይህ ጥረት ግን የደህንነት ፖሊሲ ጉዳዮችን ለመፍታት ያተኮረ ነው ሲሉ ተናግረዋል። አክለው ሀሳብን በነጻነት የመግለጽ ወይም ነጻ ማህበረሰቦችን የማደራጀት ጥያቄ በምንም መልኩ ቢያንስ በጀርመን በስትራቴጂ ውስጥ አይገቡም ብዬ አምናለሁ ብለዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ አስመልክቶ ሰነዱ አውሮፓ ከሩሲያ ጋር ባለው ግንኙነት በራስ መተማመን እንደሌላት ገልጿል። ሰነዱ የአውሮፓና ሩሲያ ግንኙነት በማሳለጥ ረገድ ከፍተኛ የአሜሪካ ተሳትፎ ይጠበቃል ካለ በኋላ በዩክሬን ውስጥ ያለው ጦርነት እንዲያበቃ የአሜሪካ ዋና ፍላጎት መሆኑን ይጠቅሳል። የአሜሪካና ዩክሬን ተደራዳሪዎች ወደ ሰላም የሚደረገው ትክክለኛ ጉዞ የሚወሰነው በሩሲያ ነው አሉ።
የአሜሪካና ዩክሬን ከፍተኛ ተደራዳሪዎች አርብ ዕለት በዩክሬን የሚካሄደው ጦርነት ለማስቆም የሚያስችል ውጤታማ ውይይት ማካሄዳቸውን ከገለጹ በኋላ ወደ ሰላም የሚደረገው ጊዜ የሚወሰነው በሩሲያ ነው ብለዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ከዩክሬን ተደራዳሪዎች ጋር በመሆን በጋራ ባወጡት መግለጫቸው የትኛውም ወደ ስምምነቱ የሚደረግ ትክክለኛ ውጤት የሚወሰነው ሩሲያ ለዘላቂ ሰላም ባላት ዝግጁነት ላይ ነው። ይህም ግጭቶችን ለማርገብ እናም ግድያዎችን ለማስቆም የሚወሰዱ እርምጃዎችን ያካትታል ብለዋል። በስብሰባው ወቅት ሁለቱ ወገኖች በደህንነት ጉዳዮች ማዕቀፍ ላይ የተስማሙ ሲሆን በመከላከያዎቹ ዙሪያ ተወያይተዋል። ማክሰኞ ዕለት በሞስኮ የተደረገው ውይይት ለ4 ዓመት ገደማ ሲካሄድ የቆየው የጦርነት ለማስቆም የሚያስችል የሰላም ስምምነት ላይ ለመድረስ አላስቻለም ይላል ቢቢሲ። በዊትኮፍና ኩሽነር እንዲሁም በዩክሬን ብሔራዊ ደህንነት ጸሐፊ ሩስተም ኡሜሮቭ እንዲሁም ብርጋዴር ጄኔራል አንድሪቭ ካናቶቭ መካከል የተካሄደው የ2 ቀናት ስብሰባ በ2 ሳምንት ውስጥ ለ6 ጊዜ የተደረገ ነው። ተደራዳሪዎቹ ቅዳሜ ዕለት በድጋሚ ፍሎሪዳ ውስጥ ይገናኛሉ ተብሏል። የአሜሪካ ልዑካንና የዩክሬን ተደራዳሪዎች በጋራ ባወጡት መግለጫ ላይ የዩክሬን ቅድሚያ የምትሰጣቸው ነጻነቷና ሉዓላዊነቷን የሚያረጋግጡ አካባቢዎች ማስጠበቅ፣ የዩክሬናውያንን ደህንነት ማረጋገጥና ወደፊት ዲሞክራሲያዊ የሆነ ጊዜ እንዲኖራት መሰረት መጣል ናቸው። የአሜሪካ ተወካዮች ማክሰኞ ዕለት ከፕሬዝዳንት ፑቲን ጋር ስለነበራቸው ንግግር አንስተው የተወያዩ ሲሆን በተጨማሪም ዩክሬን ከጦርነቱ በኋላ ስለሚኖራት እድል፣ የፈራረሱትን የሀገሪቱን ግዛቶች ስለመገንባት እንዲሁም ከአሜሪካ ጋር ስለሚኖራት የምጣኔ ሀብት ትስስር ተነጋግረዋል። በተኩስ አቁም ላይ መድረስና ውጥረቶችን ማርገብ ዳግም ወረራዎችን ለመከላከልና የዩክሬን በአጠቃላይ መልሶ የማልማት እቅድን እውን ለማድረግ ሀገሪቱ ከጦርነት በፊት ከነበረችው የበለጠ ጠንካራና የበለጸገች እንድትሆን ያደርጋል ብለዋል። በሞስኮና በኪየቭ መካከል እንዲሁም መፍትሄ ያልተገኘለት 2 አጨቃጫቂ ጉዳዮች ይቀራሉ ብሏል ቢቢሲ። እነዚህም በሩሲያ ወታደሮች የተያዙ የዩክሬን ግዛቶችና ለዩክሬን የሚሰጥ የደህንነት ዋስትና ናቸው። ማክሰኞ ዕለት ዊትኮፍና ፑቲን ለ5 ሰዓታት ያህል የተወያዩ ሲሆን ክሬምሊን ጦርነቱን ለማቆም ምንም ማመቻቸት እንደሌለ አስታውቃለች። በትራምፕ የመጀመሪያ ስልጣን ዘመን በዋይት ሀውስ አማካሪ ሆኖ ያገለገለው የሪል ስቴት ኢንቨስተሩና ነጋዴው ኩሽነር በዚህ ውይይት ወቅት ተሳታፊ ነበር ይላል ቢቢሲ። ትራምፕ የተደረጉ ውይይቶች አጥጋቢ ነበሩ ያሉ ሲሆን ነገር ግን ምን እንደሚፈጠር ለመናገር ጊዜው ገና ነው ብለዋል። ረቡዕ ዕለት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም ጦርነቱ የሚያበቃበት እድል መኖሩን ይሰማዋል፣ ነገር ግን ድርድሮች ሩሲያ ላይ በሚደረግ ጫና የታገዙ መሆን አለባቸው ሲሉ መናገራቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።